ኪራና ቤቲ አብረው እየበሉ ሲጎራረሱ ጽናት ደረሰችባቸው። ያሳዝናል። እኔ እንደዚህ አልጠበቅኩም ነበር ብላ ተናዳ ማልቀስ ጀመረች። አሁንስ እንደው መከራዬ በዛ ነው ያለችው። በነገራችን ላይ በጣም ያሳዝናል። የምር የሆነ አንዳንድ ነገሮች በሚፈራረቁበት ሰዓት ከአቅማችሁ በላይ ሲሆን በጣም ነው የሚያናደው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ያ ሁላችንም እንደምናውቀው የጽናት መከራ እንደበዛና ስቃይዋ እንደበዛ ነው። ብቻ ከባድ ነው። ምንም አማራጭ የለኝም፣ ግዴታ እስከምታገግም ድረስ እጠብቃለሁ እያለችም ጥረት ብታደርግም ነገር ግን አብረው ሲጎራረሱ አይቷ ልቧ ተሰበረ ማለት ነው። እታገሳለሁ ስትልም የተለያዩ ነገሮችን ስታይ ልቧ ይሰበራል። በተደጋጋሚ ታለቅሳለች፣ በተደጋጋሚ ይከፋታል፣ በተደጋጋሚ አሁንስ አልቻልኩም ከአቅሜ በላይም እያለች ራሷን በራሷ ትወቅሳለች ጽናት ማለት ነው። እናም ሲቀጥል ደግሞ ክብሮን ለተወሰነ ጊዜ ተሳፍሮ እንደሆነ ሁላችንም እናውቃለን። እናም ከተሳፈረበት ዛሬ ነው የመጣው። ሲመጣ ግን ከመምጣቱ በፊት ከወሶሮቴ ደወለችለት። ኮሶረቴ ማናት? ሰኒ ናት። ሰኒ ታፈቅረዋለች። እውነት ለመናገር ጠብን ያረገችው ጠብ ጠብ አረገችው፣ እሱም ጠብ አረጋት። ግን እሷ ናት የምታፈቅረው። እንደውም እውነት ለመናገር በጣም ትወደዋለች። ግልጽ አላረገችለትም እንጂ በጣም ነው የምትቀናው። ከዛም በኋላ አዲስ አበባ ገባለውኝ ኮሰረቴ ሲላት እሺ እጠብቅሃለሁ አለች። በጣም ደስተኛ ሆና። የሚገርማችሁ ነገር አቤት ፍቅር እኮ ፍቅር አንዴ ከጣለ ጣለ ነው። የሚገርማችሁ ነገር መጣ። ሲመጣ ኒና በጣም እልህኛ እንደሆነች እናውቃታለን። ኒና ለመጀመሪያ ጊዜ ከኪራ ጋር ስትመጣ ያው አንደኛ ሊገሉኝ ነው ሊያጠፉኝ ነው፣ ሁለተኛ መጠለያ የለኝም፣ ስለዚህ ለተወሰነ ጊዜ መሸሸግ እፈልጋለሁ ብላ ኪራ ያልደፈራትን ደፈረኝ ብላ በሱ አሳባ እቤቱ ገባች። ያለውን እውነታ መጨረሻ ካወቁ በኋላ ለተወሰነ ጊዜ ታገሱኝ በቃ ብላ እውነታውን ነግራ ጽናትም እውነታውን አውቃ ከዛን ለተወሰነ ጊዜ እሺ እንታገስሻለን ብለው ሁሉም ነገር ተስተካክሎ ጽናትና ኪራም ታርቀው እንደ አዲስ ህይወታቸውን ሲጀምሩ ነው የቤቲ ነገር ደግሞ በመሀል የተፈጠረው። እናም ሲቀጥል የኒና ተንኮል እንደቀጠለ ነው። ኒና አሁን ላይ እልክ ተያይዛ ያለችው ምንድን ነው? እንዳልኳችሁ ክብሮምና ሰኒ አንድ ላይ እንደሚኖሩ ፍቅረኛሞች እንደመሆኑ ጠንቅቃ ታውቃለች። ማን? ኒና ጠንቅቃ ነው የምታውቀው። ከዛ ምን ብታረግ ጥሩ ነው? በስተመጨረሻም ሁልጊዜ አውቃ ሰኒን ለማስቀናት። ክብሮም ደግሞ ቅን ሰው ነው። እውነት ለመናገር ቅን ሰው ነው። ይናል ስለ ክፋት ስለምን የሚያውቅ ሰው አይደለም። ከሰው ጋር በጣም ይግባባል። ለሴቶች ደግሞ በጣም ትልቅ ክብር አለው። ሁላችንም እናውቀዋለን። ግን ኒና በጣም ለማሳሳት ትሞክራለች። ግን እንደዛም ሆኖ እሱ በቅንነት እንጂ የቀረባት ሌላ ነገር እንኳን ይኖራል ብዬ አላስብም። ግን ሰውን በሰውነቱ አክብሪ እንጂ ሰኒ ሲል ነበረ ከዚህ በፊት ከሰማችሁ። ከዚች ከፀጉሯ ከጨበሬ ጋር ምን ነው የሚመሳሰለው? እቺ እኔን አትመጥነኝ ምናምን እያለች ከዚህ በፊት እየተበሳጨች ስለሷ ሲወራ አትወድም። ግን ሰኒ እንደዚህ አይባልም። ሰው በሰውነቱን እኮ ማክበር አለብሽ። ማንም ከማንም እኮ አያንስም። ሰው በሰውነቱ መገመት ሳይሆን በሰውነቱ ማክበር አለብሽ እያለ ያወራ ነበረ። ሁላችንም እናቅ ነበረ። እና እሺ አንተ ደግሞ ለእሷ ማነው ጠበቃ ያደረገክ እያለችም ታወራ ነበረ። ግን በስተ መጨረሻ ዞሮ ዞሮ ጉድ ሰራቻት። ለምን ጉድ የሰረችበት ምክንያት የምታስታውስ ከሆነ ኒና ኪራ ቤት በነበረች ሰዓት እየመጣች ፀጉሯን እንደዚህ እየጎተተች እያበሳጨቻት ከዚህ ቤት አትወጭም ወይ ምን አባሽ ልታረጊ መጣሽ ምናምን በቃ በጣም ስታስጨንቃት ነበር። ኒና ደግሞ በዛን ሰዓት ብዙም አዲስም ስለሆነች ብዙም አትናገርም። ግን በስተመጨረሻ አሰላስላ በምን አይነት መንገድ ልጥመዳት ብላ አስባ አቅዳ ሁሌ ምድረክ ታደርገው ክብሮምን ቀረበችው። ክብሮምም እየዋ ስለሆነ ቀረባት። የሚገርማችሁ ነገር ግን አሁን ላይ ክብሮምን አጥምዳ ካፌ የተለያየ ቦታ እየሄዱ ሚዝናኑት ሰኒን ለማስቀናት ነው። የሚገርማቸው ነገር ግን በስተመጨረሻ ሰኒ እውነታውን ካወቀች በኋላ አብራው እንደምትኖር ተስፋ አደርጋለሁ። አሁን ግን በቅናት አብዳ ሁለተኛ አይኑን ለማየት አልፈልግም ብላ ተለያየች። የተለያየችበት ምክንያት አንደኛው ምንድን ነው? ክችል ላይ ውሃ እየጠጣች እያለ ክብሮም ሰኒና ኒና ስለማይስማሙ ወይኔ እንዳይጣሉ ብሎ ሮጦ ሲገባ ሰኒ ማነች ኒና ነበረች። ከዛ ወይኔ ክብሮሜ እንዴት ነህ? ሰላም ነህ? እንኳን በሰላም መጣ አለችው እና እንዲህ አቅፋው ሰላም ስትል እንደ አጋጣሚ ሰኒ መጣ። ያዙ ይልቀቁኛለችና ላጥላ ወጣች።
ከዛ ሰኒ እያለ ተከትሏ ሲሄድ እባክህን ተወኝ፣ ምኔ ነው ከዚች ጋር የሚመሳሰለው? ምን ልታረግ ሄድክ ኩሽና? ክችም ምን ለማድረግ ነው የሄድከው? ተናገር ስትለው አረ ምንም ሰኒ፣ ለምንድን እንደዚህ በሌላ ነገር የምታስብኝ? እባክሽን ቆም ብለሽ አስቢ። ለምንድን ነው ሁሌ እንደዚህ የምትሆኚው? ግን ለምን? እኔ ምን አድርጌሽ ምን ብበድልሽ ነው እንደዚህ የምትሆኚው አላት። ከዛን አረ እባክህ አታስመስል ምናምን አለችው። እኔ ምንም እያስመሰልኩኝ አይደለም አላት። ከዛ ቃል ገብቶላት ነበረ እጋብዝሻለሁ ብሎ ቃል ገብቶላት ነበር ለኒና። ኒና ደግሞ አንድ ነገር አትፋታም። በቃ ለምን እሷ አሁን ላይ ጥረት የምታደርገው ሰኒና ክብሮም አንድ ላይ እንዳይሆኑ ነው። ለምን ሰኒ በጣም አሰቃይታታለች። ሰኒ በጣም አሰቃየቻት ኒናን ማለት ነው። ለዛ እየተበቀለቻት ነው። ከዛም በኋላ እንዴ ጋብዝሻለሁ ብለህ ነበር ልብሴን ለባብስ ስትለው እሺ ለነገሩ አዎ ቃል ገብቼልሽ ነበር፣ የገባሁትን ቃል ደግሞ እፈጽማለሁ አለ። ከዛም በኋላ ልብሷን ለባበሰች። ከዛም እንዳልኳችሁ ልብሷን ለባብሳ ዝንጥ ብላ ሞቅ ሸብረቅ ብላ ኩል ምናምን የተቀባባች እያለ ጽናት ደግሞ ለሜር ነው እንደዚህ የምትሆኘው ስትላት፣ አይ ከክብሮም ጋር እኮ የምሳ ግብዣ አለን አለቻት ለጽናት። ጽናት ደግሞ ሰኒ ክብሮምን እንደምታፈቅረው ጠብ እንዳለችለት ታውቃለች። ከዛ ምን አለቻት? አዎ እንደዛ ነው፣ ምሳ ሊጋብዘኛ አብረን ልንሄድ ነው፣ ለዛ ነው ሽክ ያልኩት፣ አምሮብኛል እንዴ ስትል፣ አዎ አምሮብሻል ምናምን አለች። ጽናት አፏን አጣማ ማለት ነው። ከዛም በኋላ ክብሮሜ መጣ። ክብሮም ሲመጣ ክብሮሜ እንሂድ አለችው። ግን ፕሊስ ስልክ ምደውልበት አለኝ፣ ስልክን አንድ የተባበረኝ ስትለው ስልኩን እሺ ብሎ በየዋነቱ ሰጣት። ከዛ ለሰኒ ቴክስት አደረገች። በተለመደው ቦታ ነይ የኔ ከሶሮቴ የኔ ፍቅር፣ እኔ ባለሁበት ቦታ ነይ እጠብቅሻለሁ ብላ ልክ እሱን ተመስላ ማለት ነው ክብሮሜን ተመስላ ቴክስት ጻፈችላት። ለማን? ለሰኒ። ሰኒ ደግሞ የእውነትም ክብሮም ነው ብላ በጣም ደስተኛ ሆና እዛ የተቀጣጠሩበት ካፌ ላይ ስትመጣ የሆነ ሰውዬ እኮ በጣም ነው የሚያሰቃየኝ እና ክብሮሜ ጠጋበል አለችው። ግን እኮ ሰኒን አይታታለች። የሚገርማቸው ነገር ሰኒ በስተጀርባ መታ መቆሟን አይታ አውቃ ሄዳ ያ ሰውዬ እኮ ስለሚያናደኝ ነው ብላ ክብሮምን ስትስም ሰኒ አይታ ጭራሽ አይንህን አላይም ብላ፣ ለነገሩ እሷ አላያትም፣ ግን ኒና ሰኒ ለማቃጠል ነው ይሄንን ጉድ የምትሰራው፣ ሰኒ ለማቃጠል። በስተመጨረሻ እያለቀሰች ለምሩ መታ ስትናገር አይዞሽ ተረጋጊ፣ ሁሉም ነገር ይስተካከላል ስትላት እኔ ያለሁበትንም ቤት አከራይቼ ሌላ ቤት ነው እምከራየው፣ ለመከራየት ራሱላ ስልክ ደውላ ነግራለች እና ቤት ፈልግልኝ፣ እኔን ደግሞ ሙሉን ማከራየት እፈልጋለሁ ብላለች ማለት ነው። እና ከባድ ነው ይሄ ሁሉ። ለምንድን ነው ሁለተኛ ተመልሶ ቤቷ እንዳይመጣ ነው፣ ተመልሶ ቤቷ እንዳይመጣ ይህን ሁሉ እያደረገች ያለችው። የሚገርመው ማን? ክብሮ ማለት ነው። ክብሮም እንዲመጣላት አትፈልግም። በቃ እንዲመጣላት በፍጹም አትፈልግም። አይኑንም ለማየት አትፈልግም። ከባድ ነው፣ በነገራችን ላይ ከባድ ነው ማለት ነው። እና ስታስቡት በጣም ይከብዳል። በጣም ከባድ ነው። እንደዛ እየተፋቀሩ እየተዋደዱ በመሀል ደግሞ እችም ችግር ሆነች። አረ በጣም ነው የሚደብረው ይምር። በጣም ይደብራል። በነገራችን ላይ በጣም አለቀሰች ስቅስቅ ብላ አይኗ እስኪቀላ ድረስ። ሁለተኛ አይኑን ለማየት አልፈልግም አለች ማለት ነው። እናም በቅናት አበደች ሰንዬ ኒናንና ክብሮምን ስታይ በጣም ነው በቅናት የምታብደው። እቺ ከዚች ከጨበሬ ጋር ቆይ አንተ ምንድን ነው የምትሰራው ምናምን እያለች ስታወራላ፣ አንቺ ሰውን በሰውነቱ አክብሪ፣ ምንድን ነው እንዳንቺ እኮ ሰው ናት ምናምን፣ ከዚች ጋር ነው እኔን የምታመጣጥነኝ፣ ከዚች ጋር ነው የምታገናኘኝ እያለች ወደ ስትጨቀጨቅ ነበረ። በስተመጨረሻ ይችሊ ደግሞ ያው ባህሪዋ የሌለ ነው፣ ጸባዩዋ የሌለ ነው። አውቃ ልክ እንደ ቅቤ ለስልሳ እየገባች ፍቅራቸውን እየበጠበጠች ትገኛለች። ማን? ኒና። ከዚህ በፊት የኪራንና የጽናትን ፍቅር በጥብጣ በስተመጨረሻም ናሆሜ ደግሞ መቼም ሁሌም ለጽናት ጠበቃ ስለሚቆም በስተመጨረሻ ሁሉ ነገር ተስተካክሎ ጽናትና ኪራ ታረቁ። አሁን ደግሞ ሰኒ በጣም ጠምዳ ስለያዘቻት ከዚህ በፊት በጣም ስለምታመናጭቃት ሰኒን የምትበቀልበት መንገድ ስትፈልግ ነበረ። አሁን ይኸው አገኘች ማለት ነው። እሷን ለማቃጠል ነው። ይህን ሁሉ ክብሮምንም ወደው አፍቅራውም ሳይሆን እሱ በየዋነቱ ቀርቧታል። እሷ ደግሞ ሰኒን ለማቃጠልና ሰኒ ከክብሮም ጋር እንዳይዘልቁ ለማድረግ ነው። የሚገርማቸው ነገር የተንኮላት ጥግ ማለት ነው። ውይ በስማ የተንኮል ጥግ ብሎ ዝም ማለት ነው። እና ከባድ ነው፣ በነገራችን ላይ ከባድ ነው፣ ያሳዝናል። በጣም ነው የሚያሳዝነው። በነገራችን ላይ ለምንድን ነው ይህን ያህል
ለምንድን ነው ይሄን ያህል የኒና ክፋት? እስማም የመጀመሪያው ነው እስከዛሬ ድረስ እየተበቀለቻት ያለችው። የሚገርማችሁ ነገር ግን ዞሮ ዞሮ እውነታውን ሰኒ ስታቅ ኒናም ደግሞ እውነታውን መናገሩ አይቀርም። አሁን ላይ ለተወሰነ ጊዜ ካቃጠለቻት በኋላ እውነታውን ስትነግራት እናም እውነታውን ደግሞ ሰኒ ስታይ ከክብሮም ጋር ፍቅሯ የእውነት በአደባባይ ገልጻ ጽድት ብላ መኖሩ አይቀርም። አሁን ላይ የእውነት ታፈቅሯለች። በቃ የእውነት ጠብ ነው። በቃ ጠብ ብላለች። ሁለቱም ጠብ ብለዋል። ግን የእሷ ብሶ ቁጭ ትንሽ ነገር ስታይ መናደድ፣ መቃጠል፣ መነጫነጭ፣ መነዛነዝ፣ ይሄ በቃ ትክክለኛ እውነተኛ ፍቅር ይዘዋታል ሰኒን ማለት ነው። በፊት ትንቀው ነበረ። አሁን ግን በጣም ነው የምትወደው፣ በጣም ታፈቅሯለች። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደተለመደ አስተያየታችሁን በኮሜንት አስቀምጡ። የጽናት መከራ እንደቀጠለ ነው። ያሳዝናል። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል ማለት ነው። ቤቲና ኪራ ሲጎራረሱ ጽናት ደረሰችባቸው ማለት ነው። ለካም ቤቲም ስታስመስል ነው ኪራም እያስመሰለ ነው እያለች በጣም ተናዳ ስታለቅስ ነበረ። መከሯ በዛ፣ ያሳዝናል። የጽናት ድራማ በጣም አሪፍና አስተማሪ ድራማ ነው። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።